ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከደሴ ወደ ተንታ ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ ሽምቅ ጥቃት በርካታ ወታደሮች ተደመሰሱ። በጥቃቱ ከተደመሰሱት መካከል በአንድ ወታደራዊ ፓትሮል ተሳፍሮና ታጅቦ ሲንቀሳቀስ የነበረ ማዕረጉ ለጊዜው በውል ያልታወቀም ወታደራዊ አመራር ይገኝበታል ተብሏል። ውጊያውን ከመከላከል ወደ ማጥቃት የቀየረው ምኒልክ ዕዝ ወደ ጠላት ይዞታዎች ጥሶ በመግባት ከሚወስደው አውዳሚ እርምጃ በተጨማሪ ከሳንጃው ጀምሮ ሊመከቱ የማይችሉ የጨበጣም የደፈጣና የቆረጣ ጥቃቶችን በመፈጸም የጠላት ብልጽግና ኃይልን ማሽመድመዱን አጠናክሮ ቀጥሏል። ዝርዝር መረጃ ይዘናል። በሌላኛው መረጃችን በአርማጮ ግንባር የጠላት ግዙፍ የወረራ ዕቅድ መከነ። በአምስት አቅጣጫ የተሰለፈው የጠላት ኃይልን በጀግናው ፋኖ ክንድ ተደቁሶ ከባድ ኪሳራን ተከናነበም። በማዕከላዊና በታች አርማጮ አካባቢዎችን ለመውረር በአምስት አቅጣጫዎች ተከፋፍሎ ተንቀሳቅሶ የነበረው የጠላት ኃይል በበላይ ዘለቀ አርበኞች ብርቱ ክንድ ተቀጥቅጦ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ተሽመድምዶ ተበትኗል። በዚያ ወደ ውጊያ ከ60 በላይ ወታደሮች ሲደመሰሱ አንድ ወታደራዊ ተሽከርካሪ፣ አንድ ብሬን፣ ሁለት ኢንፎርቲና ከ27 በላይ ክላሽንኮቭ መሳሪያ በፋኖ ተማርኳል። መረጃው በዝርዝር ተይዟል። በሌላኛው መረጃችን በአንኮበር ደረፎ መገንጠያም በኢቴጌ ጣይቱ ክፍለ ጦር ቃኞች በተሰነዘረ ድንገተኛ ጥቃት በጠላት ኃይል ላይ ከባድ ጉዳት መድረሱ ተነገረም። የጠላት እንቅስቃሴን ቀድሞ የተረዱት ነበልባሎቹ ቃኞች ገዢ ቦታ በመያዝ በፈጸሙት ጥቃት ላምሮት ጥላውን የተባለች የሚሊሻ አባልና ጠርናፊን ጨምሮ ከ10 በላይ ባንዳዎች ሲገደሉ በርካቶች ደግሞ ቆስለው በተሽከርካሪ ተጭነው ወደ አንኮበር መወሰዳቸው ተነግሯል። በጥቃቱ የተደናገጠውና ተጨማሪ ኃይል ይዞ ወደ ስፍራው የተንቀሳቀሰው የአገዛዙ ወታደራዊ ኃይል ወደ ደረፎ መገንጠያ መግባት ሳይችል እሱም የፋኖ አፈሙዝ ሰለባ ሆኖ ከባድ ኪሳራን ተከናንቦ ተመልሷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በደቡብ አማራ ሸዋ ቀጠና ነበልባል ክፍለ ጦር በኦሮሚያ ልዩ ኃይል ላይ እርምጃ መውሰዱ ተነግሯል። የነ ሽመልስ አብዲሳ ልዩ ኃይል ለብልጽግና መከላከያ የኋላ ደጀን ሊሆን በምንጃር ሸንኮራ አጎራባች በሆነችው ጀሪያ በምትባል አካባቢ ላይ ሰፍሮ ነበረ። በዚህ አካባቢ ነው ነበልባል ክፍለ ጦር አይመከቴ እርምጃ በመውሰድ የጠላት ብልጽግና ወኦህዴድ ኃይልን ብትንትኑን ያወጣው። መረጃውን በዝርዝር ይዘረዋል፣ ታደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች መካከል የአሜሪካና የእስራኤል ጥምር ኃይል በኢራን የውሃ ምንጭ ላይ ጥቃት መፈጸሙ ተነግሯል። በምዕራብ ኢራን ኩዚስታን ግዛት ውስጥ በምትገኘው ሀፍትገል ከተማ በሚገኝ አንድ ዋና የውሃ ምንጭ ላይ ጥቃት ተፈጽሟል ሲል የፋርስ ዜና ወኪል ዘግቧል። ይህንና ሌሎች የውጭ መረጃዎችን በዝርዝር ይዘናል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን መረብ ሚዲያም የዛሬ መጋቢት 20 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከደሴ ወደ ተንታ ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ ሽምቅ ጥቃት በርካታ ወታደሮች ተደመሰሱ። በጥቃቱ ከተደመሰሱት መካከል በአንድ ወታደራዊ ፓትሮል ተሳፍሮና ታጅቦ ሲንቀሳቀስ የነበረ ማዕረጉ ለጊዜው በውል ያልታወቀ ወታደራዊ አመራር ይገኝበታል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ስር የሚገኙት የሁለተኛ ሬጅመንት ጀግኖች ትናንት መጋቢት 19 2018 ዓ.ም በፈጸሙት የሽምቅ ጥቃት አንጸባራቂ ድል ማስመዝገባቸውን እዙ ለመረብ ሚዲያ በላከው መረጃ አሳውቋል። የጠላት ኃይል መነሻውን ከደሴ ከተማ አድርገው በተሪ አቆራርጦ ወደ ተንታ ለመግባት በእንቅስቃሴ ላይ እንዳለ ነው። በተለምዶ ጉና ተብሎ በሚጠራው አካባቢ ላይ ሲደርስ ሊመከት የማይችል ድንገተኛ የጥቃት ወርጅብኝ የወረደበትም። በዚህም በወታደራዊ ፓትሮል ተሽከርካሪው ላይ ተሳፍሮና በዲሽቃ ታጅቦ ሲጓዝ የነበረው ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሙትና ቁስለኛ ተደርገዋል ብሏል። ምኒልክ ዕዝ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ ውጊያውን ከመከላከል ወደ ማጥቃት የቀየረው ምኒልክ ዕዝ ወደ ጠላት ይዞታዎች ጥሶ በመግባት ከሚወስደው አውዳሚ እርምጃ በተጨማሪ ከሳንጃው ጀምሮ ሊመከቱ የማይችሉ የጨበጣም የደፈጣና የቆረጣ ጥቃቶችን በመፈጸም የጠላት ብልጽግና ኃይልን ማሽመድመዱን አጠናክሮ ቀጥሏል ሲል እዙ ለጣቢያችን መረብ ሚዲያ በላከው መረጃ ገልጿል።
ወደ ሌላኛው መረጃችን አለፍን። በአርማጭሆ ግንባር የጥላት ግዙፍ የወረራ ዕቅድ መከነ። በ5 አቅጣጫ የተሰለፈው የጥላት ኃይል በጀግኖች ክንድ ተደቆሰም። በማዕከላዊና በታች አርማጭሆ አካባቢዎች ለመውረር በ5 አቅጣጫ ተከፋፍሎ ተንቀሳቅሶ የነበረ የጠላት ኃይል በበላይ እዝ አርበኞች ብርቱ ክንድ ተቀጥቅጦ ከባድ የሆነ ሰብአዊና ቁሳዊ ኪሳራን ተከናንቧል። ከ60 በላይ ወታደሮቹ ተደምስሰዋል። አንድ ወታደራዊ ፓትሮል ተሽከርካሪ ተማርኮበታል። 27 ክላሽንኮቭ መሳሪያን ጨምሮ አንድ ብሬን፣ 2 ቲም 4 ቲም ለፋኖ አስረክቦ ተሽመድምዶ ጠፍቷል። እስከ አፍንጫው ታጥቆ ወደ ቀጠና የገባው የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት የተረፈው ኃይል ወደ መጣበት እንዲፈረጥጥ ተደርጓል። የጠላት ጦር ወረራውን የጀመረው ከዳንሻ ሶሮቃና ከሳንጃ በመነሳት ማሰሮ ደንብን ለመቆጣጠርና የወገን ኃይልን ሚዛን ለማሳት አልሞ ነበረም። ሆኖም ግን እኛም ነቅተናል፣ ጉድጓድ ምሰናል ነውና ነገሩ። የደጃዝማች ኮር አናብስቶች በወሰዱት አይመከት እርምጃ የጠላት ኃይል ቅስሙም ጅስሙም እንክትክት ተደርጎ ተሰብሯል። መሳሪያውም ተማርኳል። ከዳንሻ ከሶሮቃና ከሳንጃ መነሻውን ያደረገው የጠላት ኃይል ትላንት መጋቢት 19 2018 ዓ.ም ማለዳ ማሰሮ ደንብን ለመክበብና ለመውረር ሞክሮ ነበረ። ነገር ግን በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ስር በሚገኙት የደጃዝማች ኮር ረመጡ ደጀን የዘራይ አርበኞች የተከዜ አናብስቶችና የጎቤ የክፍለ ጦር ተወርዋሪዎች ብርቱ ክንዳቸውን አሳርፈውበታል። ጠላት በሌሊት ተጉዞ በሰሜን ምስራቅ አቅጣጫ ዶጋው አካባቢ ወረራውን ለመጀመር ቢሞክርም ገና በማለዳው በተወሰደበት እርምጃ ከ60 በላይ ወታደሮቹን አስደምስሰዋል። በዚህ ግንባር ብቻ ከ60 በላይ ወታደሮች ተደምስሰዋል። አንድ ወታደራዊ ተሽከርካሪ፣ አንድ ብሬን፣ 2 ኤም40 እና ከ27 በላይ ወለላ የመሰለ ጥቋቁር ክላሽንኮቭ መሳሪያዎች በፋኖ እጅ ገብተዋል። በተጨማሪም ለዓመታት በህዝብ ላይ ግፍ ሲፈጽም የነበረ ደመቀ የተባለም የወረዳ ሚሊሻ ጠርናፊ ኃላፊ መደምሰሱ ተረጋግጧል። በሌላ በኩል በማዕሪሽ በበደዊና በጫቆ በኩል የወገን ኃይልን መስመር ለመቁረጥና ጋብላን ለመክበብ የሞከረው የጠላት ኃይል በታቀደለት ጸረ ማጥቃት እርምጃም አይቀጡ ቅጣት ተቀጥቶ የተረፈው ኃይል እየተሸመደመደም እየተርበደበደ ተበትኗል። ከዳንሻ የተነሳው ሁለተኛው የጠላት ኃይል ሞአታድ ጊና ቆራርጦ የአንገረብ ወንዝን ተሻግሮ ማዕሪሽ የተባለ ቦታ ላይ የመቁረጥ ሙከራ ቢያደርግም በአርበኞች በተከዜና በጎቤ ክፍለ ጦር አናብስቶች ጥምረት በደረሰበት አይቀጡ ቅጣት ከባድ ኪሳራን ተከናንቦ ፈርጥጧል። በተመሳሳይ ከሶረቃ ተነስቶ በበደዊ በኩል ማሰሮ ደንብን ለመያዝ በጫካ ውስጥ በድብቅ ሲገሰግስ የነበረው ሶስተኛው ቡድን የጠላት ኃይል በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ደጃዝማች ኮር ብርቱ ምት ተመትቶ ተበትኗል። ጠላት በማሰሮ ደንብ አቅጣጫ በአራተኛና በአምስተኛ ስልት በወይደን ባህና በጫቆ በኩል ለመዞር ያደረገው ጥምረት በጀግናው ፋኖ ተደምስሷል። የደጃዝማች ኮር ወታደራዊ አዛዦች ሰራዊታቸውን ከመከላከል ወደ ማጥቃት በፍጥነት በማሸጋገር የጠላት ዋና ክምችት ማዕከል በሆነችው ሳንጃ ከተማ ምሽጎችን ደርማምሰው አካባቢውን በቁጥጥራቸው አስገብተዋል። ይህም ከሳንጃ ተነስተው ጥቃት ለመሰንዘር ሲንቀሳቀሱ ለነበሩ የጠላት ክፍሎች የድረሱልን ጥሪ እንዲያስተላልፉና የወረራ እቅዳቸውን ትተው መሪዎቻቸው ለማዳን ወደ ኋላ እንዲፍረከረኩ አድርጓቸዋል። በዚህ በታችና በማዕከላዊ አርማጭሆ ግንባር በተደረገ ውጊያ ጠላት በአካባቢው ተወላጅ ከሃዲዎችን ከፊት በማሰለፍ ጭድ አድርጓቸዋል። የዘንዶ ጉድጓድ በሞኝ ክንድ ይለካል ነውና ነገሩ። የራሱን ሰራዊት ከፊት ላለማስገባት ሚኒሻና አድማ ብተና የተባሉ ከሃዲዎችን ከፊት አድርጎ የእሳት ማብረጃ አድርጓቸዋል። እሱም አልቀረለትም፣ ተፍረክርኮ ተሽመድምዶ ተበትኗል። በጠላት ላይ የደረሰው ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ከፍተኛ መሆኑ ተገልጿል። በአሁኑ ወቅት በመላው አርማጭሆ የጠላት ግብስብስ ኃይል ተሽመድምዶ ተበትኗል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በአንኮበር ደረፎ መገንጠያ በእቴጌ ጣይቱ ክፍለ ጦር ቃኞች በተሰነዘረ ድንገተኛ ጥቃት በጠላት ላይ ከፍተኛ ጉዳት መድረሱ ተነግሯል። የጠላትን እንቅስቃሴን ቀድሞ የተረዱት ነበልባሎቹ ገዢ ቦታ በመያዝ በፈጸሙት ጥቃት ላምሮት ጥላውን የተባለች የሚሊሻ አባልና ጠርናፊን ጨምሮ 10 ባንዳዎችን ደምስሰዋል፣ በርካቶችን አቁስለዋል። በጥቃቱ እገዛ ለማድረግ ተጨማሪ ገብቶ የነበረውን የጠላት ኃይልን አሽመድምደው ሙትና ቁስለኛውን አሳቅፈው በትነውታል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ስር የሚገኙት የ4ኛ ሬጅመንት ቃኞች ትላንት መጋቢት 19 2018 ዓ.ም አመሻሹን በአንኮበር ወረዳም ደረፎ መገንጠያ ላይ ባካሄዱት መብረቃዊ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰዋል።
ከአንኮበር ተነስቶ ወደ ደረፎ መገንጠያ ሲንቀሳቀሱ የነበሩት የተላላኪው ብአዴን ተላላኪ የሆኑት በአድማ ብተና 30ኛ ሻለቃ አባላት እንዲሁም የሚሊሻ ጥምር ኃይል በፋኖ አብሬዎች ድንገተኛ ጥቃት ተፈጽሞባቸው አከርካሪያቸው እንክት ተደርጎ ተሰብረዋል። የጥላትን እንቅስቃሴ ቀድሞ የተረዱት ነበልባሎቹ ገዢ ቦታ በመያዝ በአካባቢው ሲንቀዠቀዥ የነበረውን የጥላት ኃይል አከርካሪውን ሰብረው ለአምሮት ጥላሁን የተባለች የሚሊሻ አባልና ጠርናፊን ጨምሮ 10 ባንዳዎችን በመግደል በርካቶችን አቁስለዋል። ቁስለኞቹ በተሽከርካሪ ተጭነው ወደ አንኮበር መወሰዳቸው ተነግሯል። በጥቃቱ የተደናገጠውና ተጨማሪ ኃይል ይዞ ወደ ስፍራው የተንቀሳቀሰው የጠላት ኃይል ወደ ደረፎ መገንጠያ መግባት ሳይችል እሱም የፋኖ አፈሙዝ ሰለባ ሆኖ ከባድ ኪሳራን ተከናንቦ ተመልሷል። በተያያዘ ዜናም አገዛዙ በአማራ ሕዝብ ላይ የሚፈጽመውን ጭፍጨፋ በመቃወም ከነሙሉ ትጥቃቸው ፋኖን የሚቀላቀሉ ወታደሮች ቁጥር ከቀን ወደ ቀን ጨምረዋል። በአንኮበር ወረዳና በልዩ አምባ ከተማ የሚገኘው የአገዛዙ ሰራዊት በተከታታይ ቀናት እየፈረሰ እቴጌ ጣይቱ ክፍለ ጦርን እየተቀላቀለ መሆኑ ተነግረዋል። የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን የምህረት አዋጅን የተቀበሉ ከ29ኛ ሻለቃ 2ኛ ሻምበል ስር የነበሩ ቤታው ደምሴና ምክትል 10 አለቃ ልጅ አለም ደሳለኝ የተባሉ የአድማ ብተና አባላት ከነሙሉ ትጥቃቸው ትናንት መጋቢት 19 2018 ዓ.ም ምሽት እቴጌ ጣይቱ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት ወታደሮቹ የአማራ ህዝብን ለሚጨፈጭፍ የኢትዮጵያ ህዝብን ለሚያሰቃይና ለወደቀ ያገዛዝ ስርዓት አንተባበረን በሚል ነው የወጣ ነው ብለዋል። በተያያዘ 3 የአድማ ብተና አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦርን ተቀላቅለዋል ብሏል። ክፍለ ጦሩ ለመረብ ሚዲያ በላከው መረጃ የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈውን የምህረት አዋጅ ተከትሎ በጅጋ ከተማ ልዩ ስሙ ቁልቢት ተብሎ በሚጠራው አካባቢ ከሚገኘው ወታደራዊ ካምፕ 34ኛ ሻለቃ 1ኛ ሻምበል አባል የነበሩ ንብረት ታዘበው፣ ቢንያም ተካና ብርሃኑ አዳሙ የተባሉ 3 የአድማ ብተና አባላት ናቸው። ከነሙሉ ትጥቃቸው 77ኛ ክፍለ ጦርን የተቀላቀሉትም ደማቅ አቀባበል ተደርጎላቸዋል። የጠፉት በጎች ተገኝተዋልና እንዲል ቃሉ። በሌላኛው መረጃችን ነበልባል ክፍለ ጦር በኦሮሚያ ልዩ ኃይል ላይ እርምጃ መውሰዱን አሳወቀም። በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ነበልባል ክፍለ ጦር በኦሮሚያ ልዩ ኃይል ላይ ጠንካራ እርምጃ በመውሰድ ድል ተቀዳጅቷል። የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ በኦሮሚያ ልዩ ኃይል ላይ ከባድ ጥቃት በመሰንዘር በርካቶችን ሙትና ቁስለኛ አድርገው አንድ ክላሽንኮቭ መሳሪያ መማረክ ችለዋል። ይህ የሽመልስ አብዲሳ ልዩ ኃይል ለብልጽግና መከላከያ የኋላ ደጀን በማድረግ ከምንጃር ሸንኮራ አጎራባች በሆነችው ኤጀሬ በምትባል አካባቢ አስፍረው ነበረ። በዚህ ሰራዊት ላይ ትናንት መጋቢት 19 2018 ዓ.ም አመሻሽ ላይ በነበልባሎቹ ነብሮ ሻለቃ በተወሰደበት እርምጃ በርካቶች ሙትና ቁስለኛ ተደርገዋል። አንድ ክላሽንኮቭ መሳሪያ ተማርኳል። ይህን ግዳጅ የፈጸሙት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ያለምንም መስዋዕትነት በቀላል ኦፕሬሽን የሽመልስ አብዲሳን ታጣቂ ኃይል አከርካሪ በመስበር ድል መቀዳጀታቸውን የክፍለ ጦሩ ህዝብ ግንኙነት ክፍል አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ በቅርቡ በአፍሪካ ህብረት ከፍተኛ ኃላፊነት ለተሰጣቸው ለፕሬዝዳንት ጀካያ ኪክዌቴ የእንኳን ደስ አለዎት መግለጫ ላከም። ለቀጠናው ሰላም ያለውን ቁርጠኝነት ማረጋገጠም። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴም የቀድሞ የታንዛኒያ ፕሬዝዳንት ጃካያ ኪክዌቴ በአፍሪካ ህብረት ኮሚሽን ለተሰጣቸው ከፍተኛ ኃላፊነት የእንኳን ደስ አለዎት መግለጫ አስተላልፈዋል። ሊቀመንበሩ በመልእክቱም የአማራ ፋኖ ብሔራዊ ንቅናቄ ለቀጠናው ሰላምና መረጋጋት እንዲሁም ሁሉን አቀፍ ውይይት ያለውን ዝግጁነት በድጋሚ አረጋግጧል። አርበኛ ዘመነ ካሴ መጋቢት 18 ቀን 2018 ዓ.ም በጻፉት ደብዳቤም የፕሬዝዳንት ኪክዌቴ ሹመት ለአፍሪካ ቀንድና ለቀይ ባህር ቀጠና ሰላም መረጋጋትና ቀጠናዊ ትብብር እጅግ አስፈላጊ በሆነበት ወቅት የመጣ መሆኑን ገልጸዋል። ፕሬዝዳንቱ በውይይትና በግጭት አፈታት ያላቸው ረዥም ጊዜ ልምድ በአህጉሪቱ ላይ ትልቅ ተስፋ የሚጥል መሆኑን ሊቀመንበሩ በመልእክታቸው ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ ለቀጠናው ተግዳሮቶች መፍትሄ ተኮር የሆኑ አካሄዶችን ለማራመድ ቁርጠኛ መሆኑን የገለጹት አርበኛ ዘመነ ካሴም ከአፍሪካ ህብረትና ከአህጉራዊ አጋሮች ጋር በመተባበር የግጭቶችን መንስኤ ለመፍታትና ዘላቂ የሰላም ማዕቀፍ ለመገንባት ዝግጁ መሆናቸውን አመልክተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ፍትህን፣ እርቀ ሰላምና ዘላቂ ደህንነትን የሚያበረታቱ ጥረቶችን ለመደገፍና በጋራ ኃላፊነት መንፈስ የበኩሉን አስተዋጽኦ ለማበርከት ያለውን ቁርጠኝነት ሊቀመንበሩ በደብዳቤያቸው አረጋግጠዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካና የእስራኤል ጥምር ኃይል በኢራን የውሃ ምንጭ ላይ ጥቃት መፈጸሙ ተነገረም።
የአሜሪካና እስራኤል ጥምር ኃይል በምዕራብ ኢራን ኩዚስታን ግዛት ውስጥ በምትገኘው ሀፍት ገል ከተማ በሚገኝ አንድ ዋና የውሃ ምንጭ ላይ ያነጣጠረ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። የዜና ወኪሉ አንድ የአካባቢውን የጸጥታ ባለስልጣን ጠቅሰው እንዳስታወቀው ይህ ጥቃት የከተማዋን ቁልፍ የውሃ አቅርቦት ኢላማ ያደረገ ነው ብሏል። ይሁን እንጂ ይህን ጥቃት ተከትሎ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት አለመኖሩን ዘገባው አብራርቷል። ምንም እንኳን የዋናው የውሃ ምንጭ በጥቃቱ ቢመታም በአካባቢው ያሉ ነዋሪዎች ከሌሎች አማራጭ የውሃ ምንጮች በቂ አቅርቦት ማግኘት እንደሚችሉና በአሁኑ ወቅትም አካባቢው ላይ የውሃ እጥረት እንዳላጋጠመ የጸጥታ ኃላፊው ማረጋገጣቸውን ዘገባው አካተዋል። በተያያዘ ዜና በመካከለኛው ምስራቅ የተቀሰቀሰውን አውዳሚ ጦርነትን ተከትሎ የዓለም የነዳጅ ገበያ በከፍተኛ ሁኔታ እየተናወጠ ይገኛል። የኩዌት ብሔራዊ ዜና ወኪል ባወጣው ትኩስ መረጃ መሰረት አንድ በርሜል የኩዌት ድፍድፍ ነዳጅ ዋጋ በአንድ ጊዜ $8.10 ጭማሪ በማሳየት $118.93 ላይ ደርሷል ብሏል። ይህ ያልተጠበቀና አስደንጋጭ ዋጋ ንረት የዓለምን ኢኮኖሚ ክፉኛ ሊያናጋው እንደሚችል የዘርፉ ባለሙያዎች እየተናገሩ ነው። ይህ አሳሳቢ የነዳጅ ዋጋ ንረት በአጋጣሚ የተፈጠረ አይደለም። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎም ኢራን በወሰደቻቸውና ልትወስዳቸው በምትችላቸው የበቀላ እርምጃዎች ስጋት ምክንያት በሆርሙዝ ሰርጥ ላይ በሚፈጸመው ጥቃት በባህረ ሰላጤው ላይ የሚያልፉት የዓለም አቀፍ የንግድ መርከቦች እንቅስቃሴ ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። የሆርሙዝ ባህረ ሰላጤ በዓለም ላይ ወደ ተለያዩ ሀገራት ከሚላከው አጠቃላይ የኃይልና የነዳጅ አቅርቦት ውስጥ 1/5ኛውን ወይም 20% የሚያስተናግድ እጅግ ወሳኝና ስትራቴጂካዊ የውሃ ላይ መስመር ነው። በመሆኑም በዚህ ቁልፍ ማስተላለፊያ ላይ የተፈጠረው የጸጥታ ስጋትና መዘጋጋት የዓለምን የነዳጅና የጋዝ አቅርቦት አጣብቂኝ ውስጥ ከቶታል። ጦርነቱ ከቀጠለም ዋጋው ከዚህ በላይ ሊያሻቀብ እንደሚችል ተሰግቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 20 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።